ሃይማኖት በሰው ልጅ ታሪክ ውስጥም ሆነ ስልጣኔ ላይ ያለው ተጽዕኖ በቀላሉ የማይታለፍና ማህበረሰብን በመቅረጽና አቅጣጫን በማስያዝ ቢሊዮኖችን ከፈጣሪ ጋር ጥብቅ ቁርኝት እንዲኖራቸው በማድረግና በባህል እንደዚሁም በልምድ ውስጥ እንኳን ሳይቀር የራሱን አሻራ በማኖር ቀላል የማይባል አስተዋጽኦን አድርጓል። ነገር ግን የሃይማኖት ተቋማት በዓለም ዙሪያ ያላቸው የትልቅ ተጽዕኖ እንዳለ ሆኖ አንዳንድ የሃይማኖት መሪዎች ዓለማዊ የሆኑ ባለጸጋዎችን የሚገዳደር የሚመስል ትልቅ ሀብት ማካበት የቻሉም ሲሆን በዚህ ቪዲዮአችን የእነዚህን የሃይማኖት መሪዎች እጅግ የሚያስደንቅ ትልቅ ሀብት መጠን የምናስቃኛችሁም ይሆናል። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ጀምሩ እያልን ወደ መረጃችን ማለፍን። በዚህ ዝርዝር ውስጥ በአስረኝነት ደረጃ ላይ ያስቀመጥነው ሪክ ዋረን ሲሆን ይህ አሜሪካዊ ፓስተር ከሃይማኖት መምህርነቱ በተጨማሪ ደራሲና የሰብአዊ መብት አገልግሎት የሚሰጥ የሃይማኖት አባት ነው። የ70 ዓመቱ ሪክ ዋረን በሳን ሆዜ ካሊፎርኒያ ተወልዶ በዘመናችን ባለው የክርስትና እምነት በሰብአዊ እርዳታ ትልቅ አስተዋጽኦ ካበረከቱ ሰዎች ውስጥ የሚጠቀስም ሲሆን እንደ አውሮፓውያን አቆጣጠር በ1980 ዓ.ም የመጀመሪያ የሆነውን ሳድል ባክ ቸርች የተባለ የሃይማኖት ተቋማት ከጥቂት የቤተሰብ አባላት ጋር ብቻ ሆኖ በካሊፎርኒያ መስርቶም ነበር። ከዛም ይሄ ቸርች በፍጥነት እያደገ በመምጣት በ2000ዎቹ ከ80 በላይ አባላት ያሉትም ሲሆን በየሳምንቱ ደግሞ ከ20,000 ሰዎች በላይ የሚያስተናግድ ትልቅ ቸርችም ሆኗል። ሪክ ዋረን ታዲያ የሚያውቁት ሁሉ እጅግ ቸር ነው የሚሉት ሰው ሲሆን 90% ገቢውን ለሰዎች በመስጠትም ይታወቃል። ይህ እንዳለ ሆኖ ግን የሪክ ዋረን የተጣራ ሀብት አሁን ላይ እስከ $25 ሚሊዮን ወይንም በኢትዮጵያ ገንዘብ ከ3 ቢሊዮን ብር በላይ እንደሆነ ይነገርለታል። በ9ኛ ደረጃ ላይ የታዋቂው አሜሪካዊ ፓስተር ጆኤል ኦስቲን ሲሆን የ61 ዓመቱ የቴክሳስ ተወላጅ በአሜሪካ ከሚገኙ የሃይማኖት ተቋማት ትልቅ ከሚባሉ ተርታ የሚመደበውና አባቱ በዋናነት አገልጋይነት ይመራ የነበረውን ሌክውድ ቸርችን በፈረንጆቹ አቆጣጠር በ1999 ዓ.ም ተረክቦ እስከ ዛሬ ድረስ በመስራት ላይ ይገኛል። ጆኤል ኦስቲን ጸሐፊም ጭምር ሲሆን በመምህርነቱም ብዙ የሚታወቅባቸውና የሚለይባቸው አስተምሮች ያሉት ተጽዕኖ መፍጠር የቻለም ፓስተር ነው። የብዙሃኑ አገልጋይ በመሆን መስራት ከጀመረበት ጊዜ አንስቶ በተለይ በቅርብ ጊዜያት ገቢውን የሀብት መጠኑን በተመለከተ ብዙ አከራካሪና አስወቃሽ ጉዳዮች የሚገጥሙት ጆኤል ኦስቲን $100 ሚሊዮን ወይንም ከ12.5 ቢሊዮን ብር በላይ የሆነ ሀብት መጠን እንዳለውም የሚነገር ሲሆን አንድ የሃይማኖት መምህር ይህ ሁሉ ገንዘብ እንዴት ይኖረዋል ተብሎ ለሚነሳበት ጥያቄ ግን ገንዘቡን የሚያገኘው ከቸርች እንዳልሆነ ከመጽሐፍ ሽያጭ ብቻ እንደሆነ ከሚያገለግልበት ቤተክርስቲያንም ምንም አይነት ደሞዝ እንደማይከፈለው እየተናገረ በየጊዜው ራሱን ይከላከላል። በ8ኛ ደረጃ ላይ ያስቀመጥነው ደግሞ የ70 ዓመቱ ናይጄሪያዊ ፓስተር ቢሾፕ ዴቪድ አይዴፖ ሲሆን በናይጄሪያ ታዋቂ ከሆኑ ፓስተሮች ከቀዳሚዎቹ ተርታ የሚመደብ የሃይማኖት መሪም ነው። ከሙስሊም አባትና ከክርስቲያን እናት የተወለደም ሲሆን ታዲያ ሰው ወደ ክርስትና ሕይወት የገባው በ1969 በትምህርት ቤት ታስተምረው በነበረችው ቤቲ ላሸር በተባለች አስተማሪ ምክንያት የነበረም ሲሆን በ1981 ዓ.ም ሊብሬሽን ፌዝ ሃወር ሚኒስትሪስ የሚባል የሃይማኖት ተቋም በመመስረት አገልግሎቱንም ጀምሯል። የናይጄሪያዊ ፓስተር በትምህርቶቹ ውስጥ አብዝቶ ስለ ገንዘብና ሀብት በማውራቱ የሚወቀስ ሲሆን የራሱ የተጣራ ሀብት ደግሞ $150 ሚሊዮን ወይንም 19 ቢሊዮን ብር በላይ እንደሆነ ይነገርለታል። በ7ኛ ደረጃ ላይ የምትገኘው የሃይማኖት መሪ ማታ ዴቪ ወይንም ኦማ በመባል የምትታወቀው ህንዳዊት የህንዱ ሃይማኖት መሪም ስትሆን ይቺ የ71 ዓመት የሃይማኖት መሪ ለሰዎች አዛኝና ሩሩ በመሆን የምትታወቅና በቅጽል ስሟም አቃፊዋ መነኩሴ በመባል የምትጠራም ናት። ይቺ ሴት በአሳ ማጥመድ ከሚተዳደሩ ድሃ ቤተሰቦች በህንድ ባለች የባህር ዳርቻ ከተማ የተወለደችም ሲሆን ገና የ9 ዓመት ዕድሜ ላይ ሳለች እናቷ ታማ አልጋ ላይ በመዋላ ቤተሰቧን የማስተዳደር ኃላፊነት ተጥሎባትም ነበር። ማታ ዴቪ ከቤተሰቡ አልፋ የአካባቢያን ሰዎች በመርዳትና በማገዝ ያዘኑ ሰዎችንም በመንፈሳዊ በሆነ መንገድ በማበርታት የምትታወቅ ሲሆን ገና
ከልጅነቷ ጀምሮ የነበራት መንፈሳዊነትና ሰዎችን የመርዳት መንፈስ አድጎ የራሷን የመርጃ ድርጅት አቋቁማ እስከ መስራትም ደርሳለች። ይህች የሃይማኖት መሪ ዓለምን እየዞረች የምታስተምር ሲሆን የተጣራ ሀብቷም $230 ሚሊዮን ወይንም 29 ቢሊዮን ብር የሚጠጋም ነው። በስድስተኛ ደረጃ ላይ የተቀመጠው የሃይማኖት መሪ ባባ ራምዴቭ የተባለ የሂንዱ የሃይማኖት መሪና ቢዝነስማን ሲሆን ዮጋን በማስተማር በማስተዋወቅ እንዲሁም ባህላዊ የህንድ መድኃኒቶችን በሚዲያ ሳይቀር በማስተዋወቅ የሚታወቅም ነው። ከድሃ ገበሬ ቤተሰብ የተገኘው ይህ የ53 ዓመቱ መሪ ከወጣትነቱ አንስቶ ከትልልቅ የሂንዱ ሃይማኖት መሪዎች ትምህርትን በመውሰድና ማዕረጎችን በማግኘት አሁን ለደረሰበት ደረጃ መድረስ የቻለም ነው። በ2022 ዘ ኢንዲያን ኤክስፕረስ ተጽዕኖ ፈጣሪ ህንዳውያን ዝርዝር ውስጥ ስሙን ማስፈር የቻለው ባባ ራምዴቭ አሁን ላይ የተጣራ ሀብቱ $230 ሚሊዮን ወይንም 29 ቢሊዮን ብር አካባቢ መሆኑም ይነገራል። አምስተኛ ደረጃ ላይ የምናገኘው የሃይማኖት መሪ ደግሞ ኬኔዝ ኮፕላንድ የተባለውን 88 ዓመት አሜሪካዊ ፓስተር ሲሆን በአሜሪካ የብልጽግና ወንጌል የተባለውን አስተምሮ በመከተልና ሰዎች እምነታቸውን ተጠቅመው ገንዘብ እንዲያገኙ በማስተማርም ይታወቃል። የቴክሳሱ ተወላጅ ኬኔዝ ኮላንድ ብዙ ጊዜ በሚከተለው ቅንጡና የተንደላቀቀ አኗኗር ትችቶች የሚደርሱበት ሲሆን በአንድ ወቅት ለምን በግል ጀት ትሄዳለህ ተብሎ በተጠየቀበት ወቅት ከክፉ መናፍስት ጋር በአንድ ላይ ላለመብረር ነው ብሎ የመለሰው መልስ ብዙዎችን ያስገረመና ያስቆጣም ነበር። ይህ ፓስተር ታዲያ ዓለማችን ላይ አሉ ከተባሉ የሀብታም መሪዎች ውስጥ የሚጠቀስና በዚህ ዝርዝር ውስጥ በ300 ሚሊዮን ወይንም ደግሞ 38 ቢሊዮን ብር ያለው ሆኖ በአምስተኛ ደረጃ ላይ የተቀመጠም ነው። በአራተኛ ደረጃ ላይ የምናገኘው ቫልዴሚሮ ሳንቲያጎ የተባለው ብራዚላዊ የ61 ዓመት ፓስተር ሲሆን መደበኛ ትምህርቱን እስከ 5ኛ ክፍል ድረስ የተማረ ሆኖም ኦርደር ኦፍ ኢቫንጀሊካን ቴዎሎጂያንስ ከተባለው ተቋም በቴዎሎጂ የተመረቀም ነው። ቫልዴሚሮ ሳንቲያጎ ወርልድ ቸርች ኦፍ ጋድ ፓወር የተባለ የሃይማኖት ተቋምን መስራች ሲሆን ከዚህም በተጨማሪ መጽሐፍትን በመጻፍ በተለያዩ የሚዲያ አማራጮች የሃይማኖት ትምህርትን በመስጠትም ይታወቃል። የብራዚላዊ ፓስተር የመሰረተውና የግሉ የሆነው የሃይማኖት ተቋም በጊዜው የገንዘብ ችግር የሚገጥሙትና በብድር ውስጥ በመዘፈቅ የሚታወቅ ሲሆን ይህ እንዳለ ሆኖ ግን የግል የተጣራ ሀብቱ $350 ሚሊዮን ወይንም 44 ሚሊዮን ብር የሚያልፍም ነው። ይህ ፓስተር ታዲያ በተደጋጋሚ የቤተ ክርስቲያንን ገንዘብ ለግል ጥቅሙ በመዋልና በሕገወጥ መንገድ የጦር መሳሪያዎችን በመያዝ ክስ ቀርቦበት የሚያውቅም ሲሆን ነገር ግን አሁንም በብራዚል ተጽዕኖ ከሚፈጥሩና ብዙ ተከታዮች ካሏቸው የሃይማኖት መሪዎች መካከል ውስጥ አንዱና ዋነኛውም ነው። በሦስተኛ ደረጃ ላይ የምናገኘው ደግሞ ፖል ዲናካራን የተባለው ህንዳዊ የሃይማኖት መሪም ሲሆን የ62 ዓመቱ ፓስተር በህንድ አሉ ከተባሉ ፓስተሮች መካከል ዋነኛው ነው። በሃይማኖት ጠንካራ ከነበሩ ቤተሰቦች የተወለደው ፖል ዲናካራን የሃይማኖት መሪ የነበሩት አባቱን ፈለግ በመከተል የጀመረው ገና በ18 ዓመቱ የነበረም ሲሆን በትምህርቱም እጅግ ጎበዝ የነበረና ገና በ26 ዓመቱ የፒኤችዲ ዲግሪውን ማግኘት የቻለም ሰው ነው። ይህ ፓስተር በህንድ የሚያዘጋጃቸው የጸሎት ፕሮግራሞች ውስጥ በአንዴ እስከ 500,000 ሰው የሚገኝም ሲሆን በህንድ ተጽዕኖ ፈጣሪ ከሆኑ የሃይማኖት መሪዎች ውስጥ በቀዳሚነትም ያስቀምጠዋል። በሁለተኛ ደረጃ ያስቀመጠነው ደግሞ አቻሪያ ባልክሪሽና የተባለው የ52 ዓመት የሂንዱ የሃይማኖት መሪም ሲሆን በህንድ ኔፓል ስደተኞች ከሆኑ ወላጆች የተወለደው የሃይማኖት መሪ በተጨማሪም ቢዝነስማን ሆኖ እየሰራ የሚገኝም ነው። አቻሪያ በዮጋ ልምምዶችና በህንድ ባህላዊ ሕክምና መስጫ ተክሎች ላይ በመስራት የሚታወቅና ይህንንም ትምህርት ከተለያዩ ትልልቅ የህንዱ አስተማሪዎች ያገኘም ሲሆን በአሁኑ ወቅት $1.4 ቢሊዮን ወይንም ከ176 ቢሊዮን ብር በላይ የተጣራ ሀብት አለው። በዚህ ዝርዝር ውስጥ በአንደኝነት ደረጃ ላይ የተቀመጠው የሩሲያው ፕሬዝዳንት የግል ፓትርያርክ የሆነው ፓትርያርክ ኪሪል የተባለው የሃይማኖት መሪም ሲሆን የ76 ዓመቱ ሩሲያዊ የሃይማኖት መሪ ከፕሬዝዳንት ፑቲን ጋር ጥብቅ ቁርኝነት ያለውና ፕሬዝዳንቱን
ከፈጣሪ የተገኘ ታምር በማለት የሚገልጸውም ሲሆን ፑቲንም በምላሹ ለሃይማኖት መሪው ብዙ ነገሮችን በማድረግ ይታወቃል። የዚህ ሃይማኖት መሪ የተጣራ ሀብት ታዲያ እስከ $8 ቢሊዮን ወይንም 1 ትሪሊዮን ብር የሚገመት ሲሆን የሩሲያና ዩክሬን ጦርነት ጨምሮ ብዙ የፑቲን እንቅስቃሴዎችን በመደገፍ የሚታወቅ የሃይማኖት መሪም ነው። በዛሬ ቪዲዮአችን ብዙ የምትገረሙበትን ነገር እንዳጋራናችሁ ተስፋ የምናደርግም ሲሆን የምታስቡትን በኮመንት መስጫ ሳጥን ላይ እንድታካፍሉን እንጠይቃለን። ለቻናላችን አዲስ እንግዳ የሆናችሁ እንደሆን እንደዚህ አስገራሚና ወቅታዊ የድንቃድንቅ መረጃዎች ወደ እናንተም ይደርሷችሁ ዘንድ ቻናላችንን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ቶሎ ቶሎ እኛ የምንለቃቸው ምስሎችም ይደርሳችሁ ዘንድ የደውል ምልክቷን ጫን ማለት አይርሱ እያልን ለዛሬ ማበቃል።